አንተ አትደግፍም የፋኖን ትግል ልደቱ? አይደለማ የትጥቅ ትግልን አይደለም የምደግፈው እኔ ሲገሏቸው ቤታቸው ሲሄዱ እንዴት አልወጣኝም። እሱን ቅድም ክሊር አድርጌልሃለሁ እኮ መደገፍ ነው። ይሄ የሰብአዊ መብት ትግል ስለሆነ በጠመንጃ ትግል መደገፍ አይደለም ልደቱ። እኔ አሁን የፋኖ ትግልን አባል ሆኜ ወይም ገንዘብ አዋጥቼ ወይም ሐሳብ እያዋጣሁ ልደግፍ አልችልም። እንደዛ አይነት ትግል አይደለም እንዴ! እንዴት አሁን የእውነቴን እኮ ነው የምልህ ልደቱ። ሰዎችን ሂዶ ሲገላቸው አንድ ሰው አሁን የተማመንበትን ክርክር ደግሜ ደጋግሜ የተናገርኩትን መልሰ ለምን ታመጣዋለህ? አሁን የትጥቅ ትግል ያነሱ ሰዎች ለምን እንዳነሱ አምናለሁ። ተገቢ ነው ማንሳታቸው፣ ወደው አይደለም ተገደው ነው። ይሄን ያስገደዳቸው ደግሞ መንግስት ነው። ይሄን ሪኮግናይዝ አደርጋለሁ። አልቃወማቸውም አልኩህ እኮ። እኔ ደግሞ ደግፋለሁ ማለት ግን መደገፍ ልደቱ መደገፍ እኔ ማይ ፖይንት መደገፍ የትጥቅ ትግል መደገፍ አይደለም ነው። እኔ ደግሞ ልጨርስልህ አልቃወማቸውም ማለት አዳምጠኝ። አልቃወማቸውም ማለት ግን የትጥቅ ትግልን እደግፋለሁ ማለት አይደለም። የፋኖ ትግል የትጥቅ ትግል አይደለም ነው ማለት ነው። እሱን ከፋኖች ጋር ተነጋገር እንግዲህ። ጠመንጃ ይዘው እየተፋለሙ ወደ አራት ኪሎ እየሄድን ነው እያሉ አይ የትጥቅ ትግል አይደለም ሰላማዊ ትግል ነው ካልከኝ እንግዲህ ምንም ማድረግ አይችልም። አንተ ነህ መነጋገር ያለብህ ከፋኖ። ለህልውና የሚደረግን ትግል ይኸውልህ ልደቱ፣ አንድ ምሳሌ ልንገር ልደቱ። እኔ ለህልውና የሚደረግ ትግል መሆኑን አምናለሁ እኮ ያንን መደገፍ እኔ እኮ አሁን በጠመንጃ ትግል ስልጣን መያዝም ብቻውን ቢሆን ኑሮ ልደቱ ቢሆን ኑሮ እኔም አልደግፍ እኮ ብዬ በአደባባይ ተናግሬያለሁ እኮ። ዛሬ ሳይሆን ከአንተ ጋር ስለተከራከር ከቴዲ ጋር በመጀመሪያ በነበረን እንትን የሌኒንንም የማኦንም አስተሳሰብ አልደግፍም። ነገር ግን እቤት ድረስ ሊገል ከመጣ እንደ ልደቱ እኔ እኮ አንተ ፍርድ ቤት ሽጉጥ አንተ ቤት ተገኘ ተብሎ ምንድነው ምናምን ሲባል አስታውሳለሁ አይደለም? ሽጉጥ ሰዎች ለሰላምህ ደህንነትን በሚነካ ሁኔታ ስለመጡብህ ነው አይደለም? መቼም ሽጉጥ ጸሎት ልታረግበት አይደለም። የሌለ ክርክር ነው የምትከራከረው አይደለም። ሰልፍ ዲፌንስን የፖለቲካ ፓርቲ አቋቁሞ አሁን ይመስለኛል ሌላ ማስተላለፍ የፈለግከው መልእክት ከሌለ በስተቀር ራስን መከላከል መብት ነው፣ ተፈጥሯዊ መብት ነው። አንድ ሰው አዳምጠኝ፣ አንድ ሰው ሲገደል ሲታሰር በፖለቲካ ሳይሆን በኃይል ሲታሰር አለም ሲገደል ብቻ ኦ ማይ ጋድ እኔ ጨመርኩ እንጂ አልቀነስኩ። ሲታሰር ሲገደል በህገወጥ መንገድ ራሱን ለመከላከል ጠበንጃ ማንሳቱ ተፈጥሯዊ ነው አልኩ። ይሄን ብዬ ከነገርኩ በኋላ ለምን ትከራከራለህ? ልዩነት ስላለው ነው የምከራከረው። የለውም ልዩነት። ለህልውና ብለው ጠበንጃ አንስተው መታገላቸው ስህተት ነው አላልኩም። ባላልኩበት ሰዓት ለምን ትከራከራለህ? የለም ልዩነቱን ልንገርህ ልደቱ። እኔን ተረዳኝማ፣ ግድ የለም አቋምህን እኮ ነገርም እኮ የለም እኮ የአንተንም አቋም ፐብሊክ ነው የሚታወቅ ነው። የኔም የፋኖ ድጋፍ ፐብሊክ ነው የሚታወቅ ነው። አንተም ደግሞ ዛሬ ለምን ፋኖን አልደገፍክም ተብሎ የተለየ ሁኔታ የሚመጣ ነገር የለም። የምንነጋገረው ኮንሰፕቹዋል ነው ልደቱ። እኔ እናንተም ጓደኛ ማቾች ነን፣ ሌላ ነገር አይደለም። ስለ ሀሳብ ነው የምናወራው ማለት ነው። ምንም ኮርነር የሚደራረግም ነገር የለውም። አንተም በግልጽ ተናግረሃል፣ እኔም ተናግሬያለሁ። የእኔ ልዩነቴ እንደው እንድትረዳልኝ ከፈለግኩኝ በጠመንጃ ስልጣን መያዝ ብቻ ቢሆን አምባገነንን ማስወገድ እዛ ውስጥ አልገባም ነበር። አምባገነን ነው፣ ገዳይ ነው፣ አፋይ ነው ብለው ጠመንጃ የመረጡ እንደ ግንቦት ሰባት ያለ እንደ ኦነግ ያለ ድርጅቶች ነበሩ አይደለ? እንደ ህወሓት አይነት ነበሩ በትጥቅ የታገሉ። በዛ ደረጃ ቢሆን እኔ ሰላማዊ ትግልን ነው የመረጥኩ አልኩ። አሁንም የምመርጥ የሱን። ነገር ግን አሁን የሆነው ነገር ሊገል ሲመጣ የሚገል ኃይል ደግሞ 4 ኪሎ ከተቀመጠ አምባገነን አይደለም። አማራ በመሆኑ ብቻ በየቦታው ይቃጠላል፣ ይታረዳል፣ ይገደላል። ይሄ ከአምባገነን መንግስት ጋር ኢንተርኔት የተለያየ። ይሄ ሰልፍ ዲፌንስ እና ይሄን የሚገልህን ሰው ማስወገድ የፖለቲካ ስልጣን ከመፈለግ ጋር እየያዘ ይሄንን መደገፍ ሰብአዊነት ነው። ማንም ሰው በፖለቲካ ጠመንጃን የመደገፍና ያለመደገፍ ያህል አይደለም። ልክ አንተ ቤት ሽጉጥ ከተገኘው የተለየ አይደለም ነው የምልህ ልደቱ። በቃ የተለየ አይደለም። እሺ ልደቱ፣ ርካሽ ፖለቲካ ባንፈልግ ጥሩ ነው። ምንም ግንኙነት የለውም ከኔ ጉዳይ ጋር። አንድ ትጥቅ ትግል አንስቶ በህዝብ ደረጃ የሚደረግን እንቅስቃሴ አንድ ቤት ውስጥ ስለተገኘ ሽጉጥ ማነጻጸሪያ አድርገህ ማቅረብ የተለየ አዳምጠኝ። ሰልፍ ዲፌንስ ነው ልደቱ። ያንን የምሳሌ ያነሳውልህ ሊገልህ ሲመጣ አንተ ሰላማዊ ታጋይ ነህ ልደቱ። ሰዓቱን መግደል ነው የፈለግከው አይደለም። ሰላማዊ ታጋይ አንድ ሀሳብ እየተደማመጣቸው ይሆናል። ልደቱ ቀጥል፣ ይልቃል ትመጣለህ። ሰምተዋል
ሰልፍ ዲፌንስን እቃወማለሁ ብዬ ተናግሬያለሁ። ቴዲ እደግፋለሁ ነው አይደል ያልኩት እኮ ነው አይደለም ቴዲ ስተናገር ማለት በአሁኑ ወቅት የሚካሄድን የትጥቅ ትግል ለምን ተደረገ የሚባልበት ሁኔታ የለም የሚል ሐሳብ እንደምታራምድ ነው ማለት ነው። ልክ እንደተቃወምኩ አድርገህ ለምን ታቀርባለህ ታዲያ? ይልቃል አንተ እኮ አሁን የምታቀርበው ሰልፍ ዲፌንስ ነው ለህልውናቸው ሲሉ ነው ስትል ማስተላለፍ የምትፈልገው መልእክት ይሄን ትግል ልደቱ ይቃወማል የሚል ነው እያቀረብክ ያለው። አንተ ፋኖን ስለምትደግፍ ነው በሰላማዊ ትግል የማይጠይቁ አልከኝ እኮ ልደቱ። እንዴት ነው አይደለም እንደሱ አይደለም ያልኩት። አንተ የፋኖ ደጋፊና የትጥቅ ትግል ደጋፊ አይደለም የማይጠይቁ ፋኖ ውስጥ ገብተህ እየሰራህ ነው አሁን አንተ የምታደርገውን እኔ እኮ የማረግ ስተት ነው አላልኩም። ይልቃል ፕሊስ እንደማመጥ እንጂ እንዴ የኔና ያንተ ልዩነት እንየው። እኔ አልቃወምም አልኩ። እንዳንተ ግን መዋቅር ውስጥ ገብቼ ወይ መዋቅር ውስጥ ያልገባሁም መዋቅር ውስጥ የለውም እኔ። እሺ በተግባር የሐሳብ የገንዘብ የምናምን ድጋፍ አልሰጥም ወይም የአመራርነት ሚና አልጫወትም ወይም የማስታረቅ ሚና አልጫወትም አልኩ። እሱን ማድረግ አልችልም። ሰልፍ ዲፌንስ ስለሆነ ትጥቅ ትግልን አለመደገፍ አይደለም መደገፍ አለበት ነው የምለው። እኔም የሰላማዊ ታጋይ ነኝ። እሺ አሁን እንግዲህ ሐሳባችሁን የምርጫ ይልቃል እርስ በርስ እኮ እየተጋጨህ ነው አንተ። እኔ በሰላማዊ ትግል ስለማምን ከቻልኩም ነገ ከነገ ወዲያ አገር ቤት ሄጄ ሰላማዊ ትግል ማድረግ ስለምፈልግ የወንጀል ተጠላፊ ልሆን አልችልም። በኢትዮጵያ ሕግ በሰላማዊ ትግል የሚያደርግ ሰው ኢትዮጵያ ውስጥ ሆኖ የትጥቅ ትግልን በቀጥታ ሊደግፍ አይችልም። ህገወጥ ነው የሚሆነው። እኔ ግን አዲስ አበባ ሆኜ ደግፌያለሁ አልኩ። የሚያሳድዳቸውን ሰዎች መንግስት ቢያገኛቸው ስለምን የሰላማዊ ጓደኞችህ እኔም የማውቃቸው ወዳጆቼ እነ መስከረም አበራ እስር ቤት አሁን ያሉት ትጥቅ ትግልን ደግፋችሁ ተብለው ነው። አንተ ለምን እንዳልታሰርክ መልስ መስጠት ያለብህ አንተ ነህ። እነ ዮሐንስ ባያለው እነ ክርስቲያን የታሰሩት ትጥቅ ትግልን ደግፋችኋል ተብለው ነው። አንተ ለምን አልታሰርክም? ሌላ ጥያቄ ነው። እሱም አንተም ታስራል እኮ ልደቱ፣ አንተም ታስራል፣ እኔም ታስራል። እሺ ወደ ሐሳብ አካችሁ ደግፍ የታሰርኩት እኮ የተከሰስኩበት መንገድ ሌላ ነው። ትጥቅ ትግልን ደግፏል ተብዬ አይደለም። አመፅ አነሳስቷል ተብዬ ነው። ወይም ደግሞ ህገወጥ መሳሪያ ታጥቋል ተብዬ ነው። እሺ ቆይ ይሄ አሁን ተከታታዮቻችን አይ ቲንክ በየበኩላችሁ ያላችሁን ሐሳብ ግልጽ ያደረጋችሁ ይመስለኛልና እኔ ጋር በተፈጠረው የኢንተርኔት መቋረጥ በጣም ይቅርታ ጠይቃለሁኝ። ያልተገመተ ነገር ነው የሆነው። ለምን እንደዚህ አይነት ነገር እንዳጋጠመም አላውቅም፣ ግን ይቅርታ ጠይቃለሁኝ። አይ ቲንክ ወደ መጨረሻው ነጥብ እንውሰደው። እሺ አንደኛ እንትኑ ላይ ግልጽ መሆን አለበት። ለምሳሌ አሁን ኢትዮጵያ ውስጥ ምሳሌ ማለቴ ነው የሰላማዊ ትግል በህግ ቢከለከል የኔን አቋም ልንገርህ። ለምሳሌ ሰላማዊ ትግል በህግ ተሰርዟል፣ በቃ ከዚህ በኋላ አይቻልም ቢባል በትጥቅ ትግል የሚያደርጉ ኃይሎችን አለመቃወም ብቻ ላይሆን ይችላል ሚናዬ። ልደግፍ እችላለሁ፣ መደገፍም ብቻ ላይሆን ይችላል። በተግባርም ገብቼ የትግሉ አካል ሊሆን ይችላል። በዛ ደረጃ ተስፋ ቆርጬ ነው የምገባው ማለት ነው። ህጉ ትልቅ ጉዳይ መሆኑን ማወቅ አለብን። መንግስት ስለሚጠቅመው ነው፣ ትልቅ መሳሪያ ስለሆነ ነው ህጉ የማይፍቀው። ይሄ መንግስት አሁን ለምን ሰላማዊ ትግል እያሉ ከሚያስቸግሩኝ፣ ስብሰባ እያሉ ሰልፍ እያሉ ከሚያስቸግሩኝ በህግ ብከለክለው እኮ ጸጥ ረጭ አድርጌ እገዛቸዋለሁ ብሎ ሊል ይችል ነበር። ህጉን የማይሰርዘው ለራሱ ስለሚጠቅመው ነው። ዴሞክራት ነኝ እያለ ዓለምን ማሳሳት ስለሚችል ነው፣ ስለሚፈልግ ነው። ስለዚህ ህጉ መኖሩና አለመኖሩ ትልቅ የፖለቲካ እንደምታ እንዳለው ማወቅ አለብን። አቋማችንን በመወሰን ረገድ ትልቅ ሚና አለው ማለት ነው። ይሄን ታሳቢ ብናደርገው ጥሩ ነው። የመተባበር ጉዳይ ያመጣው ነገር አለ። እኔ አንድ ትጥቅ ትግል የሚያደርግ አካል ማለት ነው ሰላማዊ ትግልን የግድ መቃወም የለበትም። ሰላማዊ ትግል ይሰራል ብሎ ካለ በአደባባይ ሊደግፍ ይችላል። ለምን? በመንግስት በኩል የህግ ተጠያቂ ሊሆን አይችልም። ጠበንጃ አንስቶ እየተዋጋ ነው። በሰላማዊ ትግል የሚያምኑ ኃይሎች ግን በይፋ በአደባባይ አገር ቤት ሆነው የትጥቅ ትግልን መደገፍ አይችሉም። ስለዚህ ምንድነው የትጥቅ ትግልና የሰላማዊ ትግል ፎርማል በሆነ ሁኔታ ትስስር ፈጥረው ተደጋግፈው ትግል ሊያደርጉ አይችሉም በኢትዮጵያ ተጨባጭ ሁኔታ። ይሄን ግንዛቤ ውስጥ ማስገባት ያስፈልጋል።
ሁሉ ጊዜ የትጥቅ ትግልን በሚመለከት ሐሳብ ስንሰጥ በሰላማዊ ትግል የምናምን ሰዎች ያለብንን የህግ ተጠያቂነት አድማጭ ግንዛቤ ውስጥ ማስገባት አለበት። እኛ በህግ ማዕቀፍ መስራት ነው የምንፈልገው። ያን ስናደርግ አገዛዙ እንዲጠልፈን የተመቻቸ ሁኔታ መፍጠር የለብንም። ስለዚህ በአደባባይ ወጥቼ ነው አሁን በአደባባይ ወጥቼ የትጥቅ ትግልን ከደገፍኩ ኢትዮጵያ ውስጥ ሰላማዊ ትግል ማድረግ አልችልም። እጠለፋለሁ፣ እታሰራለሁ። ያ ደግሞ በህጉ ያስኬዳል። ይሄን መገንዘብ ያስፈልጋል። ከህጉ ከተፋቀ ግን አለመቃወም ብቻ አይደለም። አሁን አልቃወምም ነው እያልኩ ያለሁት፣ ምክንያታቸውን እረዳለሁ። ለዛ ተጠያቂው መንግስት ነው እያልኩ ነው ያለሁት። ከህጉ ከተፋቀ ግን ልደግፍ እችላለሁ። አሁን ይልቃል እንደሚያደርገው በተግባርም ገብቼ ልሳተፍ እችላለሁ። ብቸኛው አማራጭ እሱ ነው የሚሆነው ያኔ ማለት ነው። እና ይሄን በደንብ ክሊርሊ ማወቅ ያስፈልጋል። ነገር ግን ምንድነው አጠቃላይ የህዝቡ ትግል ሊተባበርባቸው የሚገባ አጀንዳ አሉ ብዬ አምናለሁ። ኢቭን ሰላማዊ ትግል ታጋይ ሆኜ በትጥቅ ትግል የሚካሄደውን ትግል መከታተል መተቸት እችላለሁ፣ መብቴ ነው። ለምን ይመለከተኛል? ህልውናዬን ይወስናል ያ ትግል። ስለዚህ ለምሳሌ አሁን በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች ቢተባበሩ ቢያንስ ሁለት ጥቅም አለው ብዬ አምናለሁ። ቢተባበሩ አንደኛ ድርድር የሚመጣ ከሆነ አገዛዙ በሁኔታዎች አስገዳጅነት ለድርድር ቢንበረከክ አንድ ላይ መቆማቸው የድርድር አቅማቸውን ያሳድገዋል፣ ለሀገሪቱ ፖለቲካም ይጠቅማል የሚል እምነት አለ። ሁለተኛ ይሄ መንግስት በራሱ የውስጥ ችግር ሊፈርስ ይችላል፣ በእነዚህ ታጣቂ ኃይሎች ትግልም ሊፈርስ ይችላል፣ ሊወድቅ ይችላል። ሲወድቅ የታጠቁት ኃይሎች ካልተባበሩ ሊስማሙበት የሚገባ ሚኒመም የሆነ ፕሮግራም ከሌላቸው አገሪቱ ወደ ባሰ ቀውስ ልትገባ ትችላለች። መንግስት የለች ሁኔታ ሊፈጠር ይችላል። የእርስ በርስ የበለጠ መተላለቅ ሊመጣ ይችላል። ስለዚህ ራሱ የትጥቅ ትግሉ በትብብር ቢካሄድ ለሀገሪቱ ሰላም እና የወደፊት ዕጣ ፈንታ ይጠቅማል ብዬ አምናለሁ። ስለዚህ ሚኒመም ፕሮግራም ይዘው ለምሳሌ የሰላም ጉዳይ፣ የተኩስ ማቆም ጉዳይ፣ ለተኩስ ማቆም መንግስትን ማስገደድ የጋራ አጀንዳቸው ሊሆን ይችላል። ከዛ ደግሞ ናሽናል ዲያሎግ ወይም ሀገራዊ መግባባት ውይይት እንዲመጣ መታገል የጋራ አጀንዳቸው ሊሆን ይችላል። ከዛ ደግሞ አዲስ የሽግግር ሂደት እንዲቋቋም የጋራ አጀንዳ ሊያደርጉ ይችላሉ። በዚህ ረገድ የኢትዮጵያ የፖለቲካ ኃይሎች በሰላምም ያሉት ለብቻቸው፣ በትጥቅ ትግልም ያሉት ለብቻቸው ትብብር መፍጠር ይችላሉ የሚል እምነት አለ። የፍቅር ሀገር ከተገኘ